እና እንደዚህ አይነት ሰዎችን ትክክለኛውን ነገር መናገርና ከዚህ አይነት አስተሳሰባቸው አነጋገራቸው እንዲታቀቡ ማድረግ መቻል አለብን። ወጣቶችም ይሄ ምንድነው በሲንድሪላ ስቶሪ የሚባል ነገር አለ የተረተረት አይነት ነገር ሳይሆን በፕራክቲካል ነገር ነው መሄድ ያለባቸው። ትምህርት ጥሩ ነው፣ ከትምህርታቸው በኋላ ደግሞ ፕራክቲካል ነገር ያስፈልጋቸዋል። ሌላው ቀርቶ አንተርፕረነር እኮ ለመሆን ጥሩ ሰራተኛ መሆን መቻል አለበት። ታማኝ ሰራተኛ እኮ መሆን መቻል አለበት። በትንሹ የታመነ በትልቁ ይሾማል ይባላል። ትንሽ ስራ አሁን ብዙ ጊዜ ሰው ትቀጥራለህ፣ ሰውየው አሁን ብዙ ጊዜ ወጣቶች ብዙ ስለማይከፈለኝ በደንብ አልሰራም ይላሉ። ብዙ የማይከፈል ከሆነ ምናልባት እየተጎዳ ሊሆን ይችላል። አንተ ደግሞ በደንብ ባለመስራት ራስህን እየጎዳ ነው። መልስ ሁለት ጉዳት ነው የሚሆነው። ብዙ ተከፈለም አልተከፈለም በተቻለ መጠን ጥሩ መስራት መቻል አለብህ። ምክንያቱም ጥሩ በሰራ ቁጥር እኮ ያዳበርከው ነው ስኪልክን የምትሄደው። ሰው የሚያይህም እኮ አለ። ከዛ በኋላ ተሻምቶ ይቀጥረዋል። በዛ መንገድ ነው መሄድ የሚሻል ያለብና አንተርፕረነርሺፕን በተመለከተ ወጣቶችም ሆነ የሌላው ህዝብ አስተሳሰብ በትክክለኛው ነገር መቃኘት መቻል አለበትና ፕራክቲካሊ የሆነ አስተሳሰብ ያስፈልገናል። ተረት ብዙም አያዋጣንም።